ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት አረፍተ ነገር ነው። ከዚህ በፊት በክፍል 1 ቆንጆ የሆነ አረፍተ ነገር ሰርቼላችሁ እናንተም ብዙ ነገር እንደተጠቀማችሁ በውስጥ መስመር አሳውቃችሁኛል። ዛሬም እንደዚሁ በክፍል 2 አረፍተ ነገሮችን ይዤላችሁ መጥቻለሁ። በደንብ አድርጋችሁ ተከታተሉኝ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ቪዲዮ ላይክ በማድረግ ጀምሩ። ለብዙ ሰዎች በቀላሉ እንዲዳረስ ለወዳጅ ዘመዶቻችሁም ሼር መማር ለሚፈልጉ ልጆች ሼር ማድረጋችሁንም እንዳትረሱ ማለት ነው። በተጨማሪ ደግሞ በግል መማር የምትፈልጉ ልጆች በአጭር ጊዜ ማንበብ መጻፍ የምትፈልጉ ከመጀመሪያው ጀምሬ እንዳስተምራችሁ የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩኝ እኔ በደንብ አድርጌ በአጭር ጊዜ ማንበብ መጻፍ እንድትችሉ አግዛችኋለሁ፣ እረዳችኋለሁ ማለት ነው። እናንተ ብቻ መደወልና ማናገር ነው የሚጠበቅባችሁ። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ ምን ይላል? አበበ ስሙ እዚህ ጋር ያለው አበበ ይላል። በአበበ የሰራውላችሁ አረፍተ ነገር ነው። አበበ ጎበዝ ተማሪ ነው። እስቲ እንድገመው። አበበ ጎበዝ ተማሪ ነው። በጣም አሪፍ። በመቀጠል ደግሞ ከበደ በሚለው ነው የሰራውላችሁ። ከበደ እስቲ እናንብበው። ከበደ የአብርሃም አባት ነው። እስቲ ከበደ የአብርሃም አባት ነው። በጣም አሪፍ። በመቀጠል በረከት በረከት እስቲ እንቀጥል። በረከት ትምህርት ቤት ሄደ። እስቲ እንድገመው። በረከት ትምህርት ቤት ሄደ። በጣም አሪፍ። በመቀጠል አስቴር እስቲ እናንብበው። አስቴር 2 ልጆች አላት። በጣም አሪፍ። በመቀጠል አስቴር 2 ልጆች አላት። በጣም አሪፍ። ይሄን ይመስላል ማለት ነው። ከሱ በመቀጠል ደግሞ ምን ይላል? ሙሉ ቀን በሚለው ነው የሰራውላችሁ። እስቲ እናንብበው። ሙሉ ቀን ለትምህርት አሜሪካ ሄደ። እስቲ እንድገመው። ሙሉ ቀን ለትምህርት አሜሪካ ሄደ። ይህን ይመስላል ማለት ነው። በጣም አሪፍ። በመቀጠል በላቸው በሚለው በላቸው እስቲ እንስራው። በላቸው የበሬ ነጋዴ ነው። ምን ይላል? አንድ ላይ በላቸው የበሬ ነጋዴ ነው። በጣም አሪፍ። በመቀጠል ደግሞ ዘላለም በሚለው ዘላለም እስቲ እናንብበው። ዘላለም የገበሬ ልጅ ነው። እስቲ እናንብበው። ዘላለም የገበሬ ልጅ ነው። በጣም አሪፍ። በመቀጠል ለምለም በሚለው ደግሞ ለምለም እስቲ እናንብበው። ለምለም ገበያ ሄደች። እስቲ እንድገመው። ለምለም ገበያ ሄደች። በጣም አሪፍ። በመቀጠል ትዕግስት በሚለው ትዕግስት ሲናንብበው። ትዕግስት ምግብ በላች። እስቲ ትዕግስት ምግብ በላች። በጣም አሪፍ። በመቀጠል ዳንኤል ምን ይላል? ዳንኤል ነጭ ሸሚዝ ገዛ። እስቲ ዳንኤል ነጭ ሸሚዝ ገዛ ብለን በቀላሉ እንመሰርታለን ማለት ነው። እስቲ አንድ ዙር ደግምላችኋለሁ። ስንደግመው ምን ይላል? አበበ በሚለው አበበ ጎበዝ ተማሪ ነው። ፈጠን እያልኩ ነው ማነብላችሁ። አበበ ጎበዝ ተማሪ ነው። ከበደ የአብርሃም አባት ነው። በረከት ትምህርት ቤት ሄደ። አስቴር 2 ልጆች አላት። ሙሉ ቀን ለትምህርት አሜሪካ ሄደ። በላቸው የበሬ ነጋዴ ነው። ዘላለም የገበሬ ልጅ ነው። ለምለም ገበያ ሄደች።
ለምለም ገበያ ሄደች። ትዕግስት ምግብ በላች። ትዕግስት ምግብ በላች። ዳንኤል ነጭ ሸሚዝ ገዛ። ዳንኤል ነጭ ሸሚዝ ገዛ። ስለዚህ እነዚህን ይመስላሉ ማለት ነው። በጣም ቀላል ናቸው። ከእናንተ የሚጠበቅባችሁ ደጋግማችሁ እያንዳንዱን ነገር መለየት፣ ፊደሎቹን፣ ቃላት ምስረታውን እንዲሁም ደግሞ አረፍተ ነገሩን በደንብ እያረጋችሁ ረዘም እያረጋችሁ አንብቡት። ፊደሎቹን ከመጀመሪያው ጀምራችሁ መለየት ለተቸገራችሁ ደግሞ እኔ በደንብ አድርጌ አስተምራችኋለሁ። መደወልና ማናገር ነው የሚጠበቅባችሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።